ሰላም እንዴት ናችሁ? ደህና ናችሁልኝ ወይ? አንድ ታሪክ ላጫውታችሁ ነው የመጣሁትና ፈቃዳችሁ ከሆነ እስከ መጨረሻው ድረስ ብትከታተሉኝ ደስ ይለኛል። ስለ አንዲት ፈረንሳይት ሴት ታሪክ ልነግራችሁ ወደድኩኝ። ታሪኩን ሰምታችሁ ልትሆን ይችላል፣ አልሰማችሁትም ቢሆን በጣም የሚገርም ታሪክ ስለሆነ ብታዳምጡት መልካም ነው። አጠራ ጊዜ አድርጌ እነግራችኋለሁና ስሟ ጂሴል ትባላለች። ጂሴል ከአንድ ዶሚኒክ ከተባለ ሰው ጋር ትዳር መስርታ ለ5 10 ዓመታት ወይንም ለ50 ዓመታት በፍቅር የኖረች ሴት ናት። በትዳርም ደግሞ 3 ልጆች ወልደው ለቁም ነገር አብቅተው ኩለው ድረው ከዛ የልጅ ልጆች ስለማየታቸው እንኳን አላቅም። ኤኒዌይስ ግን ልጆቻቸውን ዳሩ ምናምን እነሱ አንድ ላይ በፍቅር የጡረተኝነት ዘመናቸውን ወደ ማዛን በምትባል የፈረንሳይ ደቡባዊት ግዛት ውስጥ በፍቅር አንድ ላይ ኖሩ ነበርና ትዳራቸው በቃ ጎረቤት ሰው የሚቀናበት አይነት ትዳር፣ በቃ ትዳርስ የነሱ ባልስ የሷ ነው የሚባል ጠዋት ቁርሷን ማታ እራቷን እየሰራ የሚጣፍጥ ምግብ አንዴ በቀይ አንዴ በነጭ ወይን እያቀረበላት በቃ ቀብረር አድርጎ የሚያኖራት ባል የነበራት ሴት ናት። ብዙ ሰው የሚቀናባት ማለት ነው። ግን ታሪኩ የእውነተኛው ታሪኩ እሱ ሰውዬ እንደዚህ እንደተባለው የተቀደሰ የተባረከ ሳይሆን በጣም ዘና የሚልበት ሆቢ ያለውና ያ ዘና የሚልበት ሆቢ ደግሞ በጣም ሰይጣናዊ ነው። ምንድነው የሚያደርጋት? ሚስቱን ለ20 ዓመታት ያህል ከተለያዩ ወንዶች ጋር ኮሚኒኬት እያደረገ እሷን መድኃኒት እየሰጠ ድው ብላ እንድተኛ ካደረጋት በኋላ ወንዶቹን ያስገባ ቤት ውስጥ ያስደፍራታል። ለ20 ዓመታት እቺ ሴት ማለት ነው። እና ያ የጣፈጠ ምናምን ምግብ የሚቀርብላት ምንድነው ዋናው መጨረሻ ዓላማው እራቱ ላይ ልክ ስትበላ ያንን ይሄ እንቅልፍ ክኒን አለ አይደለ እንደዚህ አይነት መድኃኒቶችን እየቀጠቀጠ መጠጧ ላይ ወይኗ ላይ ምግቧ ውስጥ እያደረገ ይሰጣታል። በቃ ልክ ኮማ ውስጥ እንደመግባት የሚያደርግ ደረጃ ላይ እንድትደርስ አድርጎ ያስተኛታል ማለት ነው። ልክ እሷ ስተኛ ኦሬዲ መድኃኒቱ ያስተኛታል፣ የወልጋ ላይ ያረጋታል። ከዛም አንድ በጣም የሚገርም ዌብሳይት ነበራቸው እንደዚህ የሱና ቪዲዮዎቹ አይነት በጣም እንደዚህ ዘና የሚሉበት የህፃናት ላይ ጥቃት ሲፈጽሙ፣ ሴቶች ላይ ጥቃት ሲፈጽሙ የሚለዋወጡበት፣ የሚቀያየሩበት፣ የሚያሾፉበት በቃ ጀግና የሚባባሉበት እንትን አላቸው፣ ዌብሳይት አላቸው። ዳርክ የሆነ ዌብሳይት ማለት ነውና እሱ coco.fr ይባላል። FR ይባል ነበረ፣ አሁን ኦሬዲ ስለሌለ ነው። እና እዛ ላይ ከ70,000 በላይ ወንዶች አሉበት እዛ ዌብሳይቱ ላይ ማለት ነው። እንደዚህ የሚለዋወጡ የሚነጋገሩበት ምናምንና እዛ ላይ ኢንቫይት ያደርጋል፣ ሰዎችን ይጠራል ማለት ነው። ቤት መጥተው ሚስቱን እንደፈለጉ እንዲያደርጉ ማለት ነውና እነሱ ይመጣሉ። እሷ እንደሞተች አስክሬን ናት። እነሱ አክተሮች ናቸው። ቤት ውስጥ የሚመጡ ሰዎች እሱ ዳይሬክተር ነው። ቁጭ ብሎ ሪከርድ ያደርጋል፣ ቪዲዮ ይቀርጻል፣ ፎቶ ያነሳል ምናምን ነገር ማለት ነው። በዛ ሂደት ላይ እሷ ምንም የምታውቀው ነገር የለም። ጠዋት ስትነቃ የመደንዘዝ ስሜት ይሰማታል። በቃ አይምሯ ነገሮች አለ አይደለ እንደዚህ ዲዣvu የሚባል ነገር አለ። አይቼው ነበር ይሄን ነገር እንደዚህ ምናምን ብለን የሆነ የመቀበዣጀር ነገር ውስጥ ትገባለችና ከዛ ሐኪሟን በተደጋጋሚ ሄደች ትነግረዋለች። ሐኪምም ደግሞ የተነገረውንና የመረመረውን ነው እንጂ እንደዚህ አይነት ነገር በቦታውም ስላልነበረ ሊያውቅ አይችልም። በቃ ምንም ሊያገኝባት ስላልቻለ ግራ ገብቶታል። አንድ ላይ አቶ ባልዬ እንደለመደው ለምን ደግሞ ይሄን አድቬንቸር ከቤት ወጣ ብዬ በሌሎች ሴቶች ጋር ደግሞ ለምን አልሞክርም ይልና በከተማዋ በምትገኝ አንድ ሱፐርማርኬት ይሄድና ስልኩን ማለት ነው ቀሚስ የለበሱ ሴቶች ስር እየገባ ይቀርጻል። ማለት የብደቱ ደረጃ ነው እንግዲህ ማለት አናቱ ላይ ወጥቷልና ምን ያደርጋቸዋል? ሴቶቹን ይቀርጻልና በዛ ሰዓት ላይ ሱፐርማርኬት ውስጥ የነበረው የሴኩሪቲ ማን ያየውና ወደ ፖሊስ ይወስደዋል ማለት ነው። ፖሊስ ስልኩን ሲመረምር የሀገር ማስረጃዎች ያያለን ነገር። ከዛ በኋላ ቤቱ ይሄድና እንዳለ ይሄ ኤሌክትሮኒክስ እንትኖችን ላፕቶፕ ምናምን ሁሉንም ነገር ሲጎረጉር 20,000 ይሆን ያው ከ20,000 ሊበልጥ ይችላል በግምት ነው። ኤኒዌይስ ከ20,000 ይበልጣል የሚሆን ቪዲዮና ፎቶዎች ሚስቱን ከተለያዩ አይነት ወንዶች ጋር እየመጡ እነሱ ኢንጆይ ሲያደርጉ ሚስቱ ላይ ሲጫወቱባት እሱ ሲቀርጽ ምናምን
ያጠራቀማቸው ይገኙበታል ማለት ነው። ከዛ ለሚስትየው ይነግሯታል እና ለሚስትየው ሲነገራት ኮላፕስ አደረገች ሚስትየው ማለት ነው። በጣም ዘግናኝ፣ እኔ ከምጠብቀው አይነት ሰው እንኳን አይደለም ከባሏ ማለት በቃ እንዴት ገልጬላችኋለሁ። ከእንደዚህ አይነት ሰው እንደዚህ አይነት ነውርና ነገሮችን ማየት በጣም ያስደነግጣል። ከዛ በኋላ ወደ ራሷ ቀልብ ስትመለስ በፈረንሳይ ሀገር ውስጥ እንደዚህ አይነት የጾታዊ ጥቃት የደረሰባቸው ሴቶች ስማቸው በግልጽ በጋድ ሳይወጣ ፎቶአቸው ምስላቸው ሳይታይ እንዲሁ በድብቅ ችሎታ አለ ውሳኔ የሚሰጥ ማለት ነው። እሷ ነው አለች። ለምን እንደምትጠብቀው ጥቃቱን ያደረሱብኝ ሰዎች ባለጌዎቹ ሰይጣኖች እንኳን እኔ ያልኳቸው፣ ለማንኛውም እነሱ ማፈር ሲገባቸው የደረሰብኝ ሰው ወንጀል የተፈጸመብኝ ሰው ለምንድን ነው ማፍረው ብላ ችሎቱ ኦፕን እንዲሆን ለሁሉም ፐብሊክ ሰው መጥቶ እንዲያይ ጋዜጠኞች እንዲገቡ አድርጋ እንደውም ቪዲዮውን እዛው እንዲታይ ማለት ነው ችሎት ላይ ዳኞቹ በጋሃድ እንዲያዩት ፎቶውን እንዲያዩት አድርጋ ራሷን ከፍ አድርጋ ሴቶችም ቀና ብለው እንዲሄዱ ምሳሌ መሆን እፈልጋለሁ ብላ ተዋግታ በ4 ዓመቱ ውሳኔ ተሰጠው። በዲሴምበር 2024 ላይ ውሳኔ ሲሰጥ እሱ 20 ዓመት ተፈረደበት። ያው እዛው ነው በስብሶ ነው የሚሞተው። ኦሬዲ ያረጀም ስለሆነ እዛ ይሞታል። ከዛ ግን የሚገርማችሁ ይህን ጥቃት እንዲያደርስ ኢንቫይት የሚያደርጋቸው የሚጋብዛቸው የነበሩ ሰዎች ይሄኔ በፖሊስ የሚፈለጉ ወንበዴዎች፣ ከተማ ያሸበሩ ምናምን ሰዎች ይመስሉናል። በጣም የተከበሩ ባለትዳሮች፣ በሙያቸው አንቱ የተባሉ ሰዎች፣ ከዛ ውስጥ ጋዜጠኞች አሉበት፣ የፋየር ፋይተሮች ነፍስ አድን፣ አስቡ ምን አይነት ስራ እንደሆነ። የዛ ሰራተኞች አሉ፣ የከባድ መኪና ሾፌሮች አሉ፣ የአይቲ ባለሙያዎች አሉ። በጣም የሚያሳዝነው ደግሞ የደህንነት ባለሙያዎች፣ የፖሊስ አባላት ሳይቀሩ እነሱም አሉበት እዛ ውስጥና ሁሉም እንደየሰራቸው ወጣቸው ከርቸሌ ገቡ ማለት ነው። እና ለማንኛውም አሁን እሷ ተምሳሌት ናት። ከዛ ከወጣች በኋላ ሜሞዋር ጽፋ ለህትመት አብቅታለች። ሃይመን ቱ ላይፍ የህይወት ዝማሬ የሚል መጽሐፍ ጽፋ ለሌሎች ተስፋ እንድሆን ብላ ቀና ብላችሁ ሂዱ፣ አንገታችሁን አትድፉ ብላ ሜሞዋር ጽፋለች። ዛሬ እንግዲህ ጂሴለን አስበናታል። የሚቀጥለው ጊዜ ሌላ ሰው ታሪክ ይዤላችሁ እመጣለሁ። ስለ አብሮቆይታችሁ አመሰግናለሁ። ከተመቻችሁ ላይክ አድርጉት፣ ፎሎ ማድረጋችሁን እንዳትረሱ፣ ሼር አድርጋችሁ ደግሞ ሌሎች እንዲዳረስ ብታደርጉ በጣም ደስ ይለኛል። ወዳችኋለሁ። ሰላም ሁኑልኝ።